ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ 11 ሰዓት ላይ በጀመረው የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ጨዋታ ክሪስታል ፓላስ ሊቨርፑልን 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ዙሪያ እንግዲህ ያዩትን ነገር ማች ሪአክሽን ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉ በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ምን ታዘባችሁ የሚለውን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም በቅርቡ ወደ ከፈትነው ሁለተኛ ቻናል እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ፕሮግራሙን እንድትከታተሉም በአክብሮት ጋብዛለሁ። ሊንኩን እዚህ ኮሜንት ሴክሽን ላይ በዛው ማስቀምጥላችሁ ይሆናል። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። 11 ሰዓት ላይ በጀመረው ጨዋታ እንግዲህ ሊቨርፑል በክሪስታል ፓላስ 2-1 በሆነ ውጤት መሸነፍ ችሏል። በጨዋታው ላይ እንግዲህ ክሪስታል ፓላስ ነበር በሳር አማካኝነት 9ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ የነበረው። ከዛ ሊቨርፑል 87ኛው ደቂቃ ላይ በኬዛ ማስቆጠር ችሎ ነበር። አቻ በሆነ ውጤት ሊጠናቀቅ ነው በሚባልበት ሰዓት እንግዲህ 97ኛው ደቂቃ ላይ ኒኪቲያ ባስቆጠራት ግብ 2-1 በሆነ ውጤት ማሸነፍ ችሏል። የዛሬውን ጨዋታ እንግዲህ በሁለት አርገን መክፈል እንችላለን። ፈርስት ሃፍ እና ሰከንድ ሃፍ ብለን መክፈል ያለብን ይመስለኛል። ሁለቱም እንግዲህ የተለያየ አይነት ሊቨርፑል የተመለከተናባቸው ግማሾች ናቸው። የፈርስት ሃፉን በቅድሚያ ስንመለከት እንግዲህ ምናልባትም ሊቨርፑል አሰልጣኝ አርነ ስሎት ማሰልጣኝ ከጀመረ ጀምሮ ምናልባትም እንግዲህ የፒኤስጂ በፓርክ ደ ፕሪንስ ያደረግነው በፒኤስጂ ሜዳ ያደረግነው ጨዋታ ላይ ብቻ ይመስለኛል ሊቨርፑል እንደዚህ በጣም ተበልጦ ያየ ነው። በጣም ከሚባለው በላይ ተበልጦ ነበር። ምናልባትም ክሪስታል ፓላሶች በአግባቡ ያገኙአቸውን አጋጣሚዎች ቢጠቀሙ ኖሮ ፈርስት ሃፉን 3-0 4-0 ተመርተን ራሱ ምንወጣበት ነው የነበረው። ሊቨርፑሎች እንዳጠቃላይ እንደ ቡድን ግራ ገብቷቸው ነበር የተመለከትነው። ያን ያህል እንቅስቃሴ ሲያደርጉ አልተመለከትንም። ሁሉም ጥሩ ነበሩ ማለት አንችልም። ምናልባት ፈርስት ሃፍ ላይ የተሻለ ተጫዋች የነበረው በረኛው ነው። ከበረኛው ውጪ ግን እንዳለ በሚባል መልኩ እንግዲህ ጥሩ አይደለም የነበሩት። በጣም ብዙ ቻንሶችን ማግኘት ችለው ነበር ክሪስታል ፓላሶች። ከጎሏ ቀደም ብሎ ራሱ የተለያዩ ቻንሶችን ማግኘት ችለው ነበር። እንደዚሁም ከጎሏ መቆጠር በኋላም እንግዲህ ቻንሶችን ማግኘት ችለው ነበር። በተለይ ደግሞ ክሪስታል ፓላሶች እንግዲህ በዚህ ጨዋታ ላይ በአብዛኛው ጊዜ በጣም ጥሩ ቻንስ ሲያገኙ የነበሩት በረጅሙ በሚለጓቸው ኳሶች ናቸው። በረኛው ወይም በተከላካዮች በረጅሙ ለአጥቂዎች ይጥላሉ። ከዛ አጥቂዎች እንግዲህ በፍጥነት ወደ ግብ ክልል እየሄዱ ሙከራዎችን ሲያደርጉ መመልከት ችለናል። እንደዚሁም ደግሞ ሊቨርፑሎች ሊያጠቁ በሄዱበት ሰዓትም እየቀሙ በካውንተር አታክም ሲሄዱ ተመልክተናል። የመጀመሪያው አንጎል 9ኛው ደቂቃ ላይ የተቆጠረችው አንጎል ብንመለከት ራሱ ኳሱን ሊቨርፑሎች እየገፉ በሄዱበት ሰዓት ክሪስታል ፓላሶች ይቀማሉ። ከዛ በኋላ በረጅም ኳስ ይጥሉና በካውንተር አታክ ይሄዳሉ። ያቺ ካውንተር አታክ እንግዲህ ወደ ኮርናነት ትቀየራለች። በእርግጥ ያቺ ኮርና አልነበረችም። ነገር ግን ደግሞ ቫር ስለማይመለከተው ዳኛው ኮርና ነው በማለት ኮርና ሆናለች። ከዛ በኋላ ነው እንግዲህ ክሪስታል ፓላሶች ያቺን ኮርና ወደ ግብነት መቀየር የቻሉት። ኮርናው ላይ ራሱ ስንመለከት እንግዲህ ሳር ብቻውን የነበረው መሀል ላይ ከውጪ ነው እየሮጠ ወደ ውስጥ የገባውና ማንም እሱን የተከተለው የለም። ማንም እሱን ፕረስ ያደረገው የለምና ብቻውን በነጻነት ነበር ኳሷን ማግኘት የቻለው። ያቺን ኳስ ደግሞ ወደ ግብነት መቀየር ይችላል። ከዛ በኋላም እንግዲህ የተለያዩ ቻንሶችን ማግኘት ችሎ ነበር። በተለይ ደግሞ ዛሬ እንግዲህ ክሪስታል ፓላስን በጣም ማድነቅ ያለብን ምንድነው በጣም ፕረስ ያደርጉ ነበር። ማንቱማን ነበር ማርከስ ያደርጉ የነበሩት። እንደዚሁም ደግሞ ሲከላከሉ እንግዲህ በተከላካዩና በአማካኙ መካከል ያለው ጥበት እንግዲህ በጣም ትንሽ ነው የነበረው። ምናልባት የምታስታውሱት ከሆነ እንግዲህ ያለፈው ሲዝን ሊቨርፑል በኖቲንጋም ፎረስት ሲሸነፍ እንግዲህ አንደኛው ምክንያት የነበረው ኖቲንጋም ፎረስቶች በጣም ጥቅጥቅ ብለው ነበር ሲከላከሉ የነበሩት። እንደዚሁም ደግሞ ሊቨርፑል በዘንድሮ ሲዝን ራሱ ከበርንሌ ጋር ባደረገው ጨዋታ ላይ ሲቸገር የነበረው ምንድነው በርንሌዎች በጣም ጥቅጥቅ ብለው ነበር ሲከላከሉ የነበሩትና ዛሬም እንግዲህ ያንን ነገር ነው የተመለከትነው። ክሪስታል ፓላሶች ከኳስ ውጪ የነበራቸውን አሰላለፍ ስንመለከተው 5-4-1 ነው የነበረው። ኳስ በሚይዙበት ሰዓት ግን 3 አጥቂዎች አሏቸው። ከነሱ በተጨማሪም ደግሞ ዊንግ ባኮች አሉና እነዚህም እየሄዱ ያግዟቸው ነበርና በጣም ታታሪ ሆኖ ስንመለከታቸው ነበር። በጣም ፕረስ ያደርጉ ነው የነበሩት። በጣም ሲከላከሉ ነው የነበሩትና ፈርስት ሃፍ ላይ እንግዲህ ሊቨርፑሎች የክሪስታል ፓላስን ፕረስ ራሱ መቋቋም አቅቷቸው ተመልክተናል። በተጨማሪም ፈርስት ሃፍ ላይ ክሪስታል ፓላሶች ያደረጉት ምንድነው የሊቨርፑል መሃሉን መዝጋት ነበር አማራጭ አድርገው የወሰዱትና ሊቨርፑሎች በመሃል ኳሶቹን ሊያንሸራሽሩ አልቻሉም እና ወደ ክንፍ አድርገው ነበር መሄድ የነበረባቸው። በዛሬው ጨዋታ ላይ ደግሞ በክንፍ ላይ የነበሩት ተጫዋቾች ጥሩ የሚባል እንቅስቃሴ ሲያደርጉ አልተመለከትንም። ፈርስት ሃፍ ላይ እንግዲህ ክንፍ ላይ የነበሩት በአጥቂ ስፍራ ላይ መሐመድ ሳላህ እና ፍሎሪን ቪርትስ ነው የነበሩት። ፍሎሪን ቪርትስ እንግዲህ በቦታው አልነበረም ሲጫወት የነበረው። አሰላለፉ ላይ እንግዲህ ቦታ እንዲዝ የተደረገው በግራ ክንፍ ነው የነበረው። ነገር ግን በጨዋታዎች መሃል እንግዲህ
ወደ መሃል እየገባ ፍሬ አይነት ሮል ነበረ ሲሰጡ የነበረውና በጣም ብዙ ቦታዎችን ከቨር ሲያደርግ ነው የነበረውና ያቺ ቦታ ክፍት ነው የነበረችው የግራ ክንፏ ክፍት ነው የነበረችው ከዛ በተጨማሪም ደግሞ ተከላካዮቹ ራሱ ጥሩ የሚባል እንቅስቃሴ ሲያደርጉ አልተመለከትናቸውም የክንፍ ተከላካዮች የነበሩት እንግዲህ ሚሎስ ኬርኬዝ እና ብራድሊ ነው የነበሩትና እንደዚህ አይነት ጨዋታ ላይ እንግዲህ መሃሉ በሚዘጋበት ሰዓት ተጫዋቾች ወደ ክንፍ ነው የሚያወጡት ኳሱንና ክንፍ ላይ ያሉት ተጫዋቾች ጥሩ የማይሆኑ ከሆነ ምንም አይነት የማጥቃት እንቅስቃሴ አታደርግምና ቢያንስ የበፊቱን ሊቨርፑል ምናስተውስ ከሆነ እንደዚህ ጥቅጥቅ ብሎ የሚከላከል ቲም ካለ እንግዲህ ሮበርትሰን እና ትሬንት አሌክሳንደር አርኖልድ ብዙ ኳሶችን ወደ ግብ ክልል ውስጥ ክሮስ ያደርጉ እንመለከት ነበር በዛሬው ጨዋታ ላይ እንግዲህ ብዙ ኳሶች ክሮስ አልተደረጉም እንደውም በጣም ብዙ ኳሶች ወደ ኋላ ሲመለሱ ነው የነበሩት ወደፊት ይሄዳሉ ምናልባትም እንግዲህ አንዳንድ ጊዜ ድሪብል አድርጎ መግባት ሲገባቸው ያንን ድሪብል ማድረግ እየፈሩ የሚሆኑ ምን የሚሆን ብቻ ግን ወደ ኋላ ሲመለሱ ተመልክተናል አንዳንድ ጊዜ ደግሞ ጀብደኝነት የሚያስፈልገው ፓሶች አሉና ያንንም ሲያደርጉ አልተመለከትንም ያም ደግሞ ዋጋ አስከፍሎናል ጎሎችን ማስቆጠር ችሏልና ዛሬ ክሪስታል ፓላሶች ይዞት የገቡት ታክቲክ በጣም የሚገርም ነው የነበረው መሃሉን ዘግቶት ነበር ከዚህ በተጨማሪም ደግሞ በጣም ብዙ ቻንሶችን ማግኘት ይችላል ነበር በካውንተር አታክ እየሄዱ እንግዲህ ሊቨርፑሎችን ሲያስጨንቁ ነው የነበሩት እንደውም አሊሰን ቤከር ስላለ ነው እንጂ ከዚህም የበለጠ ጎል ይቆጠርበት ነበር ከዛ በተጨማሪም እንግዲህ 50ኛው ደቂቃ ላይ ፈርስት ሃፍ ላይ ማለት ነው ማቲታ ቻንስ አግኝቶ አንገል ገጭቶበታል ያቺ ኳስ ጎል ብትሆን ኖሮ እንግዲህ ከዚህም የበለጠ ጎል ተቆጥሮብን የምንወጣበት እድል ነው የነበረውና ፈርስት ሃፍ ላይ ሊቨርፑል ዛሬ በጣም አስቀያሚ ቡድን ሆኖ ነው የተመለከትነው ግራ የገባው ቡድን ሆኖ ነው የተመለከትነውና መከላከል ደረጃም ያን ያህል ምርጥ የሚባል መከላከላን ሲያሳየን አልነበረም የፒኤስጂ ጨዋታም ታሳውሱት ከሆነ በመከላከል ደረጃ ሊቨርፑል የተሻለ ሲከላከል ነበር በርግጥ በዛ ጨዋታ ላይ አሊሰን ቤከር በጣም ብዙ ኳሶችን ሴቭ አድርጓል ነገር ግን ደግሞ እንደ መከላከል ደግሞ ቡድኑን በጣም ጥሩ ሲከላከል ነበር በዛሬ ጨዋታ ላይ ግን ብዙ ኳሶች ዝም ብሎ ነው ሲያልፉ የነበሩት አሁን ብዙ ጊዜ ክሪስታል ፓላሶች በረጅም ኳስ ነው ለማጥቃት ሲሞክሩ የነበሩት ብያቸዋለሁ ነገር ግን ደግሞ በመሃልም በሚሄዱበት ሰዓት እንግዲህ ኳሶችን በሚያገኙበት ሰዓት ስሩ ቦሎችን በሚያቀብሉበት ሰዓት በተከላካዮቹ መሃል ዝም ብሎ ነበር ኳሶቹ ሲያልፍ የነበረው ይህንንም ደግሞ ደጋግመን ስንመለከተው የነበረ ነገር ነው ሰከንድ ሃፍ ላይ ብዙ አጋጣሚዎች እንደዚህ አይነት ነገሮች አልተፈጠሩም ነገር ግን ፈርስት ሃፍ ላይ ግን በተደጋጋሚ ስንመለከተው የነበረ ነገር ነውና ፈርስት ሃፍ ላይ ኢብራሂም ኮናቴ ጥሩ አይደለም ሲንቀሳቀስ የነበረው እና እንዳጠቃላይ እንደ ቡድን ጥሩ አልነበረም ነገር ግን ደግሞ ኢብራሂም ኮናቴ ከአንድም ሁለት ሶስት ጊዜ እንግዲህ ፕረስ እየተደረገ እየተቀማ እነዛ የተቀማቹ ኳሶች ደግሞ ወደ ቻንስነት እየተቀየሩ ተመልክተናልና እንደ ተከላካይ ዛሬ ጥሩ አይደለም የነበሩት ነገር ግን ደግሞ ተከላካዩ ብቻ አይደለም ጥሩ ያልነበረው መሃሉ ራሱ ፈርስት ሃፍ ላይ በጣም ቀሽም የሆነ መሃል ነው የነበረው ምክንያቱም እንግዲህ የተደራጀ መሃል አይደለም የነበረው ከዚህ በፊት እንግዲህ ሊቨርፑሎች ጠንካራ ጎናቸው የነበረው መሃሉ ነው የነበረው በተለይ ደግሞ ግራቨንበርግ ማካሊስተርና ሳቡዝ ላይ አብሮ በሚገቡበት ሰዓት ጠንካራ እና ደግሞ በጣም ታታሪ የሆነ የመሃል ሜዳ ተጫዋች ነው የነበሩት ዛሬ ግን ግራ ገብቷቸው ስንመለከት ነው የነበረው ቦታቸውንም የሚያውቁ አይመስልም ነበር ሲጫወቱ ስናያቸው ማለት ነው ምናልባትም በዚህ ጨዋታ ላይ እንግዲህ ፍሎሪያን ቪርትዝ ነፃ ሚና ነበር የተሰጠው ከክንፍ እየተመነሳ ወደ መሃል ሲገባ ነበር ወደ ኋላም ሲሄድም ነበርና ያ ፍሪ ሮል እንግዲህ ምናልባትም የመሃል ሜዳ ቅንጅቱን አዛብቶት ሊሆን ይችላልና ኳሶች ዝም ብለው ነበር በመሃል ሲያልፉ የነበሩት የክሪስታል ፓላስ ተጫዋቾች ኳሱን በሚይዙበት ሰዓት እንግዲህ መሃል ላይ ሲቸገሩ አልተመለከትንምና ቀጥታ ኳሶችን ለነ ማቴታ ሲያቀብሉ ተመልክተናል ለነ ሳር ሲያቀብሉ ተመልክተናልና ዛሬ ሊቨርፑል እንዳጠቃላይ እንደ ቡድን ጥሩ አይደለም የነበረው አጥቂዎቹም በተመሳሳይ መልኩ አሌክሳንደር ኢሳክ ብዙ ቻንሶችን ማግኘት አልቻለም ብዙ ንክኪዎችን መንካት አልቻለም 12 13 ኳስ ነበር መንካት እየቻለውና ብዙ ግልጋሎቶች አልደረሱትም መሐመድ ሳላህም እንግዲህ ጠፍቶ ነበር ያመሸው በተለይ ፈርስት ሃፍ ላይ ሰከንድ ሃፉን ስንመለከት ግን አሰልጣኝ አርነ ስሎት ብራድሊን በማስወጣት እንግዲህ ሳቡዝ ላይን በዛ በቀኝ ክንፍ እንዲጫወት አድርጎት በተከላካይ መስመር ላይ ከዛ ኮዲ ጋክፖ ደግሞ በግራ ክንፍ የማጥቃት ስፍራ ላይ እንዲጫወት አድርጎት ከዛ በኋላ ደግሞ ፍሎሪያን ቪርትዝን ደግሞ ወደ ትክክለኛው ቦታ ወደ 10 ቁጥር ቦታ እንዲመጣ አድርጎታል ከዛ በኋላ እንግዲህ ሊቨርፑሎች የተሻለ መንቀሳቀስ ይችላል በርግጥ የመጀመሪያው ደቂቃዎች አካባቢ እንግዲህ ተቸግረው ነበር ከዛ በኋላ ግን ወደ ጨዋታው ሪትም ውስጥ መግባት ይችላል የተለያዩ ቻንሶችን ማግኘት ይችላል በተደጋጋሚ የክሪስታል ፓላስ የግብ ክልል ላይ ሲደርሱ ተመልክተናል እንደውም 58ኛው ደቂቃ ላይ እንግዲህ ፍሎሪያን ቪርትዝ ያገኛት ትልቅ አጋጣሚ ነበር ነገር ግን ያችን አጋጣሚ መጠቀም አልቻለም በረኛው ሄንደርሰን ሊመልስበት ይችላል ምናልባትም ያችን ኳስ አግብቷት ቢሆን ኖሮ እንግዲህ ይህንን ጨዋታ ሙሉ ለሙሉ ሊቀየረው ይችል ነበር ምክንያቱም እንግዲህ ገና ብዙ ደቂቃዎች ይቀሩ ነበርና ብዙ ለውጦችን ማድረግ ይቻል ነበር ነገር ግን ያችን ሳይጠቀምባት ቀርቷል
ከዛ በኋላም ግን በተደጋጋሚ ሊቨርፑሎች ቻንሶችን ክሬት ሲያደርጉ ነበር። ነገር ግን ደግሞ በመጨረሻ ሰዓት ባላቸው ውሳኔ ላይ እንደዚሁም ደግሞ በውሳኔ መዘግየት ምክንያት እንግዲህ ብዙ ነገሮችን ሳይፈጥሩ ተመልክተናል። ብዙ ኦን ታርጌቶችን ሳይሞክሩ ተቀርተው ተመልክተናል። በዚህ ጨዋታ ላይ እንግዲህ በአጠቃላይ ሊቨርፑሎች 20 ሙከራን ሞክረዋል። ከነዚህ 20 ሙከራዎች ግን ኦን ታርጌት የነበሩት 4ቱ ብቻ ናቸውና ይህም የሚያሳየው እንግዲህ ብዙ ሙከራችን እንግዲህ ትክክለኛ ሙከራ አይደለም የነበረው። አንዳንድ ጊዜ ራሳቸው መሞከር ሲገባቸው ፓስ ለማድረግ ሲሞክሩ ተመልክተናል። አንዳንድ ጊዜ ደግሞ ፓስ ማድረግ ሲገባቸው ራሳቸው ሲሞክሩም የተመለከትንበት አጋጣሚ አለ። እንደዚሁም ደግሞ የተሻለ ውሳኔ ቢወስኑ ኖሮ ምናልባትም በዛሬ ሊቨርፑል አሸናፊ ሆኖ ሊወጣ ይችል ነበር። ሰከንድ ሃፍ ግን የተሻለ ሊቨርፑልን መመልከት እችለናል። ነገር ግን ብዙ ኳሶችን ኦን ታርጌት መሞከር አልቻለም። ቻንሶቹን ወደ ግብነት መቀየር አልቻለም እስከ 87ኛው ደቂቃ ድረስ ማለት ነው። 87ኛው ደቂቃ ድረስ እንግዲህ ፌዴሪኮ ኬዛ ያገኛትን አጋጣሚ ወደ ግብነት መቀየር ችሏል። ከዛ በፊትም እንግዲህ አሪፍ የሚባል ሙከራን ሞክሮ ነበር፣ ነገር ግን ለጥቂት ወጣበታለች። ፌዴሪኮ ኬዛ እንግዲህ በዚህ ጨዋታ ላይ የተሻለ የመጮቻ እድል ሊያገኙ ይገባው ነበር። ፌዴሪኮ ኬዛ እንግዲህ በዚህ ጨዋታ ላይ 74ኛው ደቂቃ ላይ ነው ተቀይሮ የገባው፣ ነገር ግን ከዛ በፊት ነበር መግባት የነበረበት። ምናልባትም እንግዲህ 65ኛው ደቂቃ ላይ ቢገባ ኖሮ ከዚህ የተሻለ ይሆን ነበር። ምክንያቱም በጣም ፈጣን ነው፣ ከመሞከር ወደ ኋላ የሚል ተጫዋች አይደለም። እንደዚሁም ደግሞ በገባባቸው አጋጣሚዎች ሁሉ እንግዲህ በጣም ምርጥ የሚባል ሙከራን እያደረገ ነው የሚገኘው። እንደዚሁም ደግሞ ጎሎችንም እያስቆጠረ ነው የሚገኘውና ከአሌክሳንደር ኢሳቅ የተሻለ ተጫዋች መሆን ይችል ነበር። በተለይ ደግሞ አሌክሳንደር ኢሳቅ እንግዲህ ገና ሪትሙ ላይ አልገባም፣ ገና ማች ፊትነሱ ላይ አልደረሰም እየተባለ እስከ 84ኛው ደቂቃ ድረስ እንግዲህ ሊጫወት አይገባም ነበር። በርግጥ እስከዛ የቆየበት ምክንያት ሁላችንም እናውቃለን። ምክንያቱም ሊቨርፑሎች እስከዛ ሰዓት ድረስ እንግዲህ ጎሎችን ይፈልጉ ነበርና አሌክሳንደር ኢሳቅ ደግሞ ከዚህ በፊት በተደጋጋሚ እንደተመለከትነው ጎልን ማስቆጠር የሚችል ተጫዋች ነው። በርግጥ በዚህ ጨዋታ ላይ እንግዲህ አንድ ሁለት ቻንሶችን አግኝቶ ነበር። እነዛም ጥሩ የሚባል ሙከራን መሞከር እችሎ ነበር። ነገር ግን በዚህ ጨዋታ ላይ እንግዲህ በጣም የሚሯሯጥ ተጫዋች ያስፈልገን ነበር። ፌዴሪኮ ኬዛ ደግሞ እንደዚህ አይነት ተጫዋች ነው። ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። በተለይ ደግሞ በሳውዛምፕተን ጨዋታ ላይ እንደተመለከትነው እንግዲህ የተለያዩ ቦታዎች ላይ ከቨር ሲያደርግ ነበር፣ በጣም ሲሯሯጥ ነበርና በዚህ ጨዋታ ላይ እሱ ቀደም ብሎ እንዲገባ ቢደረግ ኖሮ ምናልባትም የተሻለ ለውጥ ማምጣት ይችል ነበር። በዚህ ጨዋታ ላይ እንግዲህ የሂጎ ኤኪቲኬ አለመኖር ምን ያህል እንደጎዳን በዚህ የተመለከተን ይመስለኛል። ምክንያቱም ከአሌክሳንደር ኢሳቅ የተሻለ ማች ፊትነስ ላይ ነው የሚገኘው። ከሱ የተሻለ መሯሯጥ ይችላል፣ መጋፋት ይችላል፣ መጋጨት ይችል ነበርና በዚህ ጨዋታ ላይ እሱ ቢኖር ኖሮ ምናልባትም የተሻለ ውጤት ልናመጣ የምንችልበት እድል ነበረ። ነገር ግን እሱ ባይኖር ራሱ ፌዴሪኮ ኬዛ ቀድሞ እንዲገባ ቢደረግ ኖሮ ምናልባትም ከዚህ የተሻለ ውጤት ልናመጣ የምንችልበት እድል ነበረ። ነገር ግን በዚህ ጨዋታ ላይ እንግዲህ በስተመጨረሻ በተቆጠረችብን ግብ ግን ልንሸነፍ እችለናል። የመጀመሪያ ሽንፈታችንም ሆኖ ተመዝግቧል። ይህ ሽንፈት እንግዲህ ለልጆች ደስታ የሚፈጥር ነው። ምክንያቱም እንግዲህ ሊቨርፑል ምንም አይነት ሽንፈት አልገጠመው ነበር እስካሁን ድረስና ከሌሎች ከተከታይ በተለይ ደግሞ ለዋንጫ ይፎካከራሉ ከሚባሉ ቲሞች እንግዲህ ሰፋ ያለ ልዩነት መፍጠር እችሎ ነበረ። ከአርሰናል ጋር 5 ነጥብ ልዩነት ነበረው። እንደዚሁም ደግሞ ከማንቸስተር ሲቲ ጋር የ8 ነጥብ ልዩነት ነበረው። ነገር ግን ዛሬ በመሸነፉ ምክንያት እንደዚሁም ደግሞ ማንቸስተር ሲቲ በማሸነፉ ምክንያት ከማንቸስተር ሲቲ ጋር ያለን የነጥብ ልዩነት ወደ 5 ጠቧል። እንደዚሁም ደግሞ አርሰናል ነገ ጨዋታ ከኒውካስል ጋር የሚያደርገው አለና ያንን ጨዋታ የሚያሸንፍ ከሆነ ከሊቨርፑል ጋር ያለው የነጥብ ልዩነት ወደ 2 ዝቅ ይላል። ይሄ ለኛ ጥሩ ዜና አይደለም። በርግጥ አሁንም በጣም ብዙ ጨዋታዎች ይቀራሉ። ከዚህ በኋላ እንግዲህ 32 ጨዋታዎች ይደረጋሉ ለሊቨርፑል ማለት ነውና ብዙ ጨዋታዎች ባደረኩ ቁጥር እንግዲህ ልትሸነፍ ትችላለህ። ከዚህ በኋላ ባለፈው ሲዝን እንግዲህ በአራተኛው ጨዋታ ላይ ነበረ በኖቲንጋም ፎረስት የተሸነፍ ነው። አሁን እንግዲህ በስድስተኛው ጨዋታ ላይ ሆኗል። እንደዛም ቢሆንም ግን አንድ ጨዋታ ብቻ ነበረ እስከ 30 ምናምንኛው ጨዋታ ድረስ እንግዲህ የተሸነፍ ነው። በአጠቃላይ ዋንጫውን እስከምናነሳበት ሰዓት ድረስ ደግሞ 2 ጨዋታ ብቻ ነው የተሸነፍ ነው። በአጠቃላይ በ38 ጨዋታዎች ደግሞ 4 ጨዋታዎችን ብቻ ነው የተሸነፍ ነው። 2ቱን ጨዋታ የተሸነፍ ነው ዋንጫውን ማንሳታችን ካረጋገጥን በኋላ ነውና አሁንም ሰፊ እድል አለን ይህንን ዋንጫ ለማንሳት። ዋንጫውን ማንሳትም እንችላለን። ነገር ግን ደግሞ እንደዚህ አይነት ተጋጣሚዎችን እንዴት ነው ማሸነፍ ያለብን የሚለውን ነገር ግን አሁንም ትልቅ ጥያቄ ነው። ባለፈው አመትም ስንቸገር የነበረው ጥቅጥቅ ብለው የሚጫወቱት ቲሞች ጋር ስንጫወት ነው። ዘንድሮም የተቸገርነው ጥቅጥቅ ብለው ከሚጫወቱት ቲሞች ጋር ነው። ከበርንሌ ጋር ተቸግረናል። እንደዚሁም ደግሞ በዛሬው ጨዋታ ላይ ከክሪስታል ፓላስ ጋር ተጫውተን ተሸንፈን ወጥተናልና ከዚህ በኋላም እንግዲህ ተደጋጋሚ ሌሎች ቲሞች ይኖራሉ በ5-4-1 ወይም ደግሞ በ3-5-1 የሚጫወቱና ጥቅጥቅ ብለው የሚከላከሉ። ስለዚህ ይህንን የመከላከል አጥር እንዴት ነው መስበር ያለብን የሚለውን ነገር እንግዲህ በደንብ ማተኮር ያለብን ነገር ይመስለኛል። አሁንም ግን ተጫዋቾች በደንብ ራሳቸውን ማሻሻል መቻል አለባቸው። ኢብራሂም ኮናቴ የመጀመሪያዎቹ 2-3 ጨዋታዎች ላይ መጥፎ ነው የነበረው። ከዛ በኋላ 2 ምርጥ ጨዋታ መጫወት ይችላል። በዛሬው ጨዋታ ላይ ጥሩ አይደለም የነበረው። እንደዚሁም ደግሞ ብራድሊም ጥሩ አይደለም የነበረው። መሃሉ ቅንጅቱ ጥሩ አይደለም የነበረው። በጣም ብዙ መስተካከል ያለባቸው ነገሮች አሉ። በተለይ ደግሞ ቀጣይ ያሉብንን ጨዋታ 2ቱን ጨዋታ እንግዲህ የግድ ማሸነፍ አለብን። ከኢንተርናሽናል ብሬክ ጨዋታ በፊት እንግዲህ
ከጋላታሳራይና ከቼልሲ ጋር የምናደርጋቸው ሁለት ጨዋታዎች አሉ። ሁለቱም ከሜዳችን ውጪ ነው የምናደርጋቸው። ይህ ማለት እንግዲህ በሶስት ተከታታይ ጨዋታዎች ከሜዳችን ውጪ ነው የምናደርገውና እነዚህን ቀጣይ ሁለት ጨዋታዎች የግድ ማሸነፍ መቻል አለብን። ከዚህ የተሻለ እንቅስቃሴ ማድረግ መቻል አለብን። በተለይ ደግሞ ከቼልሲ ጋር የምናደርገው ጨዋታ በጣም ወሳኝነት አለው። ምክንያቱም ከጋላታሳራይ ጋር ቻምፒየንስ ሊግ ነው። ቻምፒየንስ ሊግ በራሱ የሚታይ ነገር ነው። ከቼልሲ ጋር ግን በፕሪሚየር ሊግ የምናደርገው ጨዋታ በጣም ወሳኝነት አለውና በዛሬው ዕለት ያየናቸውን ድክመቶች እንዳለ አስተካክለን መምጣት መቻል አለብን። ከዚህ የተሻለ ነገር ማሳየት መቻል አለብን። ከዚህ በኋላ ያሉትን ጨዋታዎች እንዳለ የፍጻሜ ጨዋታ አድርገን መከታተል መቻል አለብን ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ዙሪያ እንግዲህ ያለኝን ሀሳብ ይህንን ይመስላል። የእናንተን ሀሳብ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ወደ አዲሱ ቻናላችንም እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እንዳትራረጉት በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ድረስ ግን ቸር ያቆየን።